ትሁቴ በስተመጨረሻ ካለችበት ጭንቀትና መከራ ነፃ ወጣች። ናቲ ደግሞ እጅግ በጣም ደስ በሚል ሁኔታ አባባ ጋር ተገናኝቶ ነበርና አባባ ደግሞ ለትሁቴ ልጅ መፍትሄ መፈለግ ስላለባቸው ፊት ለፊት አገናኛቸው። ናቲም እጅግ በጣም ደስ አለውና አባባን ከሚባለው በላይ አመሰገነው። ስማ ልጅ ናቲ፣ እኔ ብዙዎቹ አባዬ እያሉ ነው የሚጠሩኝ፣ ከፈለግ አባዬ ማለት ትችላለህ እና ዛሬ በጣም ደስ ብሎኛል እያለ አለው። እሱ ምንድነው አንተን በማገኘቴ ደስ ያለኝ ሲሆን ሌላውና ትልቁ ነገር ደግሞ ያንተን እናት ለማዳንና ለማስመለጥ ብላ ትሁቴ ልጇን አባትህ እያሰቃየባት ይገኛል። አንተንም ልመንህ ካንተ ጋር እንዳልጣላ ደግሞ አደራ፣ የኔ እናት በህይወት አለች እያለ ሲጠይቀው፣ አዎ እናትህ ከኔ ጋር ናት፣ በምንም አይነት ሁኔታ ሌላ ችግር መፈጠር የለበትም። ትሁቴ ደግሞ ያንተን እናት ለማስመለጥ ብላ የእሷ ልጅ አደጋ ላይ ሆና እየተሰቃየች ነው ያለችው። ስለዚህ ካጠገብ አሁንም መፍትሄ ልንፈልግ ይገባል። አሁንም ቢሆን ትሁትን እያሰቃያት ያለው ትልቁ ነገር ልጅሽን ማገኘት ከፈለግሽ አለሜን ከወሰድሽበት ቦታ መልሺ እያለ በጣም አስገድዷታል። አየህ ናቲ፣ የኔ ልጅ እንደዚህ ስትሰቃይና ስታለቅስ ማየትን በፍጹም አልፈልግም። ትሁቴ ባልወልዳትም ልጄ ናት። ብዙ መከራና ስቃይ አብረን አልፈናል። አሁንም ቢሆን አባትህን በእንዴት አይነት መልኩ መበቀል እንዳለብህ ባላቅም፣ ትሁት ግን ትልቅ ውለታ ውላልሃለች ብሎ አባባ ሲነግረው፣ ናቲም ደግሞ እጅግ በጣም ደስ አለውና እኔ ትሁትን መበደልና ማስከፋት አልፈልግም ነበር አባዬ፣ ግን ለእናቴ ስል ብዙ ዋጋና መስዋዕትነት ከፍያለሁ። በዛ ላይ ደግሞ እሷን የሚያስከፋ ነገር አድርጊያለሁ ብሎ ሲለው፣ ምን የኔ ልጅ ተጣላችሁ እንዴ? ይሄን ያንተንና የእሷን ጉዳይ ሌላ ቀን የምናወራበት ይሆናል። አሁን ላይ ግን እንዴትና በምን ምክንያት መትረፍ እንዳለባት አለሜም ሆነች ትሁቴ ምንም ነገር እንዲደርስባቸው አልፈልግም። ስለዚህ ሁላችንም ተባብረን ግዴታችንን መውጣት አለብን እያለ ነገረው። እሱም በጣም ተገረመና እጅጉን በጣም ስለደነገጠ የሆነ ይሁን አባዬ፣ እኔ መስዋዕትነትና ዋጋ ከፍላለሁ፣ ያልከኝን ነገር በሙሉ አደርጋለሁ እያለ ተማጸነ። ሰላም ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ የምታበረታቱኝ አመሰግናለሁ። ትሁቴ በስተመጨረሻ ስቃይዋን ተሸክማ ቀረች። አቶ ገዜ አሁንም ቢሆን የመጨረሻ ማስጠንቀቂያ ሰጣት። እሱም ምንድነው? ስሚ፣ ልጅሽን በህይወት ማግኘት የምትፈልጊ ከሆነ አለሜን በድጋሜ ከመለሽ ልጅሽን በህይወት ታገኛታለሽ። የማትመልሽ ከሆነ ግን የማትችይው ችግር ውስጥ ነው የምትገቢው እያለ ሲላት፣ እሷም በጣም ስለደነገጠችና እራሷን መቆጣጠር ስላቃታት፣ እባክህ እባክህ፣ እኔ ልጄ ምንም እንድታረግብኝ አልፈልግም፣ ልጄን እፈልጋታለሁ እያለች መማጸን ጀመረች። ትሁቴ በመጨረሻ እንግዲህ ከቤቲ ጋር ከባድ ጦርነት ገጥመዋል። እሱም ምንድነው? ልጄን ምንም ነገር እንዲሆን አልፈልግም። ይሄንን ሰይጣን ባልሽን አቅፈሽው እየተኛሽ አይደል እንዴ? ስለዚህ ምንም ይፈጠር ምንም እውነታውን አንቺ ማጋለጥ አለብሽ። እንዴት እንደዚህ ልታደርጊ ትችያለሽ? እያለ እያሰቃያት ይገኛል ማለት ነው። የትሁቴ ጣፈንታ እንደዚህ መሆኑ በጣም ያሳዝናል። ቤቲም ደግሞ ብዙ ነገር ማድረግ ትችያለሽ፣ ባለቤቱ እኮ ላንቺ እንጂ ለእኔ አይደለም። ምንም ቢሆን እሱ እንደዚህ ያደረጋቸውን ነገሮች በሙሉ የእጁን ማግኘት አለበት። የእናንተ ሰይጣንነትና አረመኔነት ስራ በፍጹም ማለቂያ የለውም እንዴ? እድሜ ልካችሁን ክፋትና ተንኮል እንደሰራችሁ ይሄው መጨረሻችሁም የሚያስጠላና የሚደብር ሆነ
ብላ ትሁትም ከቤቲ ጋር ስትነጋገር ቤቲም እጅግ በጣም በሚያሳዝን ሁኔታ ተረጋጊ ትሁት፣ ለውሳኔ አትቸኩይ። እኔ ምንም ያደረግኩት ነገር የለም። የቻልኩትን ልረዳሽ፣ የቻልኩትን ካጠገብሽ ሁኜ ላግዝሽ እየሞከርኩ ነው። አንቺ ግን ምን አይነት አስተሳሰብ እንዳለሽ ባላቅም እኔን በስህተትና እንዲሁም ደግሞ በማይሆን ነገር ባሰይሚኝ በጣም ደስ ይለኛል እያለች መከራከርና ከእሷ ጋር ከባዱን ጦርነት ከፈቱ ማለት ነው። ትሁቴ አሁንም ቢሆን ለአቶ ገዜ ጭራሽ የፍራቻ ወይንም የሌላ አይነት ስሜት እየታየባት አይደለም። ምክንያቱም እሷ የምትፈልገው አጭር አማርኛ በዛም ይበል በዚህም ይምጣ ልጇን ነው በሰላም የምትፈልገው። ከዛ በተረፈ ደግሞ እጅግ በጣም ትልቁና ለየት ያለው አስተሳሰብ ምንድን ነው? ቤቲም ቢሆን አቶ ገዜን እረፍ፣ እያደረግ ያለው ነገር ልክ አይደለም። ምንም ቢሆን እኮ እኛ ካጠገባቸው ሆነን ነገሮችን ልንከላከል ይገባል። ገዜ ሰውን መግደል መፍትሄ አይሆንም። እድሜ ልክ ይህንን ሀሳብህን ብትተው በጣም ደስ ይለኛል እያለች ብለው ነበረ። እሱም ደግሞ ስሚ ቤቲ፣ የማደርገውንና የማላደርገውን አንቺ ልትነግሪኝ አልፈልግም። እያንዳንዱ ሰው የእጁን ማግኘት አለበት። በተለይ ይቺ ትሁት የምትባል አረመኔና ከባድ ሴትዮ በዛም ቢባል በዚህም የእጇን ማግኘት አለባት ብሎት ሲናገር እሷም ደንግጣለች ማለት ነው። አቶ ገዜ እንግዲህ ዋናው አላማው ነገር ትሁትን ማሰቃየት ነው። አባባ ጋር ተገናኝና ስም አንተ ሰውዬ እኔ ማን እንደሆንኩ አታውቀኝም እንዴ አለው። መንገድ ዘጋበትና እየሄደ ሳለ ስማ፣ እኔ ስላንተ ማንነት ግድ የሚሰጠኝ ሰው አይደለሁም፣ ግን እያንዳንዱ የምታደርጋቸውና የምትሰራቸው ስራዎች ነገ ላይ ተጠራቅመው ውጤትህን እንደምታገኝ ጠብቅ። ከዛ በዘለለ እኔ ፍትሃዊ ሰው ነኝ፣ ከማንም ጋር ችግር የለብኝም። አይደለም ትሁትን ማንንም አንድ ነገር ብታደርግ የሰራኸውን ወንጀልና ክፋት ስለምታውቀው አሳልፌ ለህግ ሰጥቼ አርመጠምጥሃለሁ ብሎ ሲናገር፣ አቶ ገዜ ደግሞ ከአባባ ጋር ፊት ለፊት ሲገጣጠሙ ምን ለማድረግ ማሰብ እንዳለበት እጅግ በጣም ያስፈራ ነበረ ማለት ነው። አባባ ጀግናው ግን ምንም ነገር ሳይፈራ ልክ ልኩን ከዛ ቦታ ነግሮት ናቲ ጋር ስለተቀጣጠረ ወደ ናቲ ጋር ሄደ። አለምዬ ደግሞ ብትረጋጊ በጣም ደስ ይላል። አባባ እዛ ካስቀመጣት በኋላ እንደገና ማሰብ ጀመረች። ልጄን አገናኘኝ ብላ ስትለው እኔ ልጅሽን የታውቀዋለሁ። አለሜ ተረጋጊ፣ እኔ አንቺን ለመርዳት ነው የምፈልገው። እኔ የትሁት አባት ነኝ። ትሁት ደግሞ ስለ አንቺ እያንዳንዱ ነገር ነግራኛለች። አሁን አንቺ ሌላ ችግርና ሌላ ነገር ከማምጣት አርፈሽ ተቀመጭና ያሉትን ችግሮች ተመካክረን ልንፈታቸው እንችላለን ብሎ አለ። ከዛ እሷም አሰበችና እንዴ ቆይ እናንተ ማናችሁ? ትሁት ማናት? ደግሞ ሌላ ችግርና ጦርንጦስ ልገባ ነው እንዴ እያለች እጅጉን በጣም ልቧ ተቃጠለ ማለት ነው። ከዛ አባባም ቤቱን ሊቆልፈው ሲል ስሚ፣ አመንሽም አላመንሽም ያንቺ ጉዳይ ነው። እውነታውን ስነግርሽ መቼም ቢሆን መቼም እኛ አንቺን ለማትረፍ ነው እንደዚህ ዋጋና መስዋዕትነት የገባ ነው። ትሁት የገባችበት ችግር አይታይሽም እንዴ? ምንድን ልሁን ነው የምትዩ? እኔ እኮ ልርዳሽ፣ ላግዝሽ፣ ካለሽበት ችግርና ጭንቀት እናውጣሽ ነው ያልኩት። ሌላ ምንም የተባልሽው ነገር የለም። አለሜ አንቺ እንኳን ዝም በማለትና እንዲሁም ደግሞ ልጅሽን አግኝቼ እስከምሰጥሽ ድረስ ብትረጋጊና ለእኛ ብታስቢ በጣም ጥሩ ነው ብሎ አባባ የተሰማውን ስሜት ለሷ ነገራት ማለት ነው። አለሜም ውስጧ ባይቀበለውና ውስጧ ደስተኛ ባትሆንም ዝም ብላ እየተመለከተችና የተፈጠረውን ነገር በሙሉ እያዳመጠች ነበረ። መጨረሻ ላይ ቆልፎባት ሲወጣ ወይኔ ጉዴ፣ ምን ያህል ስህተትና ክፋት ነገር ብሰራ ነው እዚህም ቤት መቆለፍ አለ እንዴ?
ቆይ ምን እየሆኑ ነው እነዚህ ሰዎች ብላ ራሷን ጥያቄ ውስጥ አስገባች ማለት ነው። አባባ ከሚባለው በላይ ብዙ ዋጋና መስዋዕትነት እየከፈለላት ቢሆን ለአለሜ ሊረዳት እየሞከረ እሷ ግን ፍርሃቻና እንዲሁም ደግሞ በውስጧ ሌላ ነገር ስላሰበች እንደዛ መስሏታል ማለት ነው። አባባ ከናቲ ጋር ከተገናኘ በኋላ ትሁትንም እንግዲህ በተደጋጋሚ ትሁቴ ለተፈጠረው ነገር በሙሉ ይቅር በይኝ እያለ እየለመናት ነበር ናቲ። ትሁትም በጭራሽ ለናቲ የተፈጠሩትን ነገሮች ማስረዳትም መናገርም አልፈለገችም። ምክንያቱም በዝምታ ተባበሪኝ፣ የሆነ ነገር አድርጋለሁ ብትይ ልጅሽን አጠፋታለሁ ብሎ ስለተናገረ ያንን ነገር ለመደበቅ ራሷን በጥያቄ ውስጥ ገብታ እያጨናነቀች ትገኛለች ትሁት። ከዛ ከቤት አባባ ልጇ ያለችበትን ቦታ አሁን ከናቴ ጋር ተመካክረው ወይ ገዜን አግተው ማሰቃየት አለባቸው። በፍጹም አለሜ ደግሞ ከአባባ ቤት ወጥታ የትም መሄድ የለባትም። እስካሁን ድረስ ናቴን ለማግኘት ብዙ መስዋዕትነትና ዋጋ ከፍላለች። ትሁትም ቢሆን እዚህ ችግር ውስጥ የገባችው ለሷ መሆኑ መረዳት መቻል አለባት ማለት ነው። ትሁት ትልቁና ዋናው ችግሯ እንግዲህ ከዛ ከቤት ብትወጣም ልጇን ስለያዘባት የግድ እዛ ተቀምጣ ነገሮችን መፋለም እንዳለባት አሁን እናቴን ካላገናኛችሁ ብሎ አባባ እንግዲህ ወደዛ ቦታ ይዘው ሂዶ እናትና ልጅን አገናኝቷል። በጣም ደስ ይላል። ናቲ አሁን አባቱን መከታተል አለበት። የትሁትን ልጅ ያደረገባት ቦታ ላይ አምጥቶ ትሁቴን ማስደሰት አለባት። አለሜ ደግሞ ከአባባ ጋር ሁና በድብቅ ትሁት ነጻ እስከምትወጣ ድረስ መስዋዕትነት መክፈል እንዳለባቸው ይሰማናል ማለት ነው። አለሜ እንግዲህ የትሁቴን አባባን በመጠርጠሯና እነዚህ ማናቸው የሚል አስተሳሰብ በስከኋላ በማሰቧ በጣም ያሳዝናል። ቤቲም አሁን ከባድ ችግር ላይ ገብታለች። የናቲ እናት እንድትገደልም እንድትሞትም አትፈልግም። ግን የገዜን ትዕዛዝ ለማክበር ከእሱ ጋር ሆና ምን እንዳሰበና ምን እንዳቀደ እንዲሁም ደግሞ የትሁቴ ልጅ በመታገቷና የትሁትን ስቃይና ለቅሶ ስታይ የሆነ በቃ ውስጧ ተረባብሿል ቤቲ። ትሁትም ደግሞ አንቺ ይሄን ነገር ማስተካከል ትችያለሽ፣ ፍላጎትና ከልብሽ ስላልመጣ እንጂ ብላታለች ማለት ነው። ወይ ትሁት ከባድ ስቃይ ውስጥ ገባች። ናቲስ አሁን ከአባባ ጋር ቆይታውን አድርጎ ትሁትን በእንዴት አይነት መልኩ ያመሰግናት ይሆን? ቤቲንና ገዜን ምን ያደርጋቸው ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። ወደ የተከበራችሁ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ልዩ ቤተሰቦች አመሰግናለሁኝ። ሰላም አሌይኩም ወረህመቱላሂ ወበረካቱ።